በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁ የእግዚአብሔር ልጆች፣ የመብርሃን የወላዲተ አምላክ የድንግል ማርያም የመስቀል የአደራ ልጆች እንደምን አላችሁ? እንደምን ሰነበታችሁ? በአገር ውስጥም በውጭ ዓለም ሆናችሁ በዚህ በአክሱም ጽዮን ሚዲያ የምትከታተሉ ወገኖቻችን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? በመጀመሪያ እንኳን ለ2018 በዓለ ጥምቀት ዋዜማ በሰላምና በጤና አደረሰን አደረሳችሁ። የጥምቀት ስንት ገሃድ አለው? የልደትስ ስንት ገሃድ አለው? ለምሳሌ የዘንድሮ 2018 ዓመተ ምህረት ማለት ነው። የጥምቀት በዓል የሚውለው ሰኞ ነው። እንግዲያ ሰኞ ውለዋል። የምንጾመው ቅዳሜና እሁድ ወይስ እሁድ ብቻ ነው የሚሉ ብዙዎች ጥያቄዎች ስንሸራሸሩ እየሰማን እያየን ነው። የእግዚአብሔር ልጆች በዚህ ሚዲያ የምትከታተሉ በመጀመሪያ ሁል ጊዜ በጥያቄ ምክንያት ልንወዛገብ አይገባም። ምክንያቱ አባቶቻችን 318 የቤተ ክርስቲያናችን ሊቃውንት እነ አርዮስ ያወገዙ ወነአምን በአሐዱ አምላክ በአንድ አምላክ እናምናለን፣ ወነአምን በአሐቲ ጥምቀት በአንዲት ጥምቀት እናምናለን፣ ወነአምን በአሐቲ ቅድስት ቤተ ክርስቲያን በአንዲት ቤተ ክርስቲያን እናምናለን ብለው ሕጓና ስርዓቷን የሰሩላት የቤተ ክርስቲያን ሊቃውንት አባቶቻችን የጻፉት ያስቀመጡት ሊቃውንትም እስካሁኗ ሰዓትና ዕለት ያቆዩት ቤተ ክርስቲያን ሊቃውንትም የሚመርበት ሊቃውንት የሚጠብቁት ቤተ ክርስቲያን ያቆየችው ስርዓት ወይ ደግሞ ፍትሕ መንፈሳዊ ፍትሐ ነገሥት አንቀጽ 15 ላይ ተቀምጦ እናገኘዋለን። ገሃድ ስንት ነው? ገሃድስ መቼ መቼ ይጾማል? የሚል ተቀምጦ እናገኘዋለን አንቀጽ 15 ላይ። ስለዚህ የእግዚአብሔር ልጆች 2018 በዓለ ጥምቀት ሰኞ ውለዋል። ቅዳሜና እሁድ ይጾማል ወይ ብለው ለሚጠይቁ ሰዎች ቅዳሜ አይጾምም። ቅዳሜ አይጾምም። አንቀጽ 15 ፍትሐ ነገሥት ላይ እንዳስቀመጠው የጥምቀትና የልደት ብሎ ጠቅሶ አስቀምጧቸዋል። ዋዜማ ነው የሚለው። የጥምቀት ዋዜማ፣ የልደት ዋዜማ ይላል ማለት ነው። ስለዚህ የዘንድሮ የልደት ዋዜማ ማክሰኞ ነበረ። ማክሰኞ ጽመነዋል። የዘንድሮ 2018 ጥምቀት ሰኞ ነው። የጥምቀት የሰኞ ዋዜማ ደግሞ እሁድ ነው እንጂ ቅዳሜ አይደለም ማለት ነው። ስለዚህ የምንጾመው እሁድ እንጂ ቅዳሜ አይጾሙም። እሁድ የምንጾመውም ከጥሉላት፣ ምክንያቱ ጥሉላት ሲባል የስጋ አስተዋጽኦ እንደ ቅቤ እንደ ወተት የመሳሰሉ ወይም እንደ ስጋ ብቻ ነው የምንጾመው እንጂ ከሌላ አንጾምም ማለት ነው። እሁድ ሰኞ ስለሆነ ጥምቀት የዋዜማው ማለት ነው። ስለዚህ እንደ ወተት፣ እርጎ፣ ቅቤ፣ ስጋ ከነዚህ እንከላከላለን፣ እንርቃለን፣ እንጾማለን። ሌላ ነገር ግን እንበላለን ማለት ነው። የጾም ምግብ እንበላለን፣ የፍስክ ግን አንበላም። ስለዚህ የሚቀዱስና የሚቀድሱ ካህናት 3 ሰዓት በልተው ምሳም ራትም አይበሉም። ምክንያቱ የሚቀድሱ ካህናትና ቅዱስ ሥጋውና ክቡር ደሙ የሚቀበሉ ምዕመናን ግዴታ 18 ሰዓት መጾም ስላለባቸው 18 ሰዓት የሚሞላው ደግሞ ከእሁድ 3 ሰዓት ጀምሮ ከቀኑ 9 ሰዓት መጾም አለባቸው። ግዴታ ነው ማለት ነው። ከቀኑ 9 ሰዓት ቅዳሴ የሚገባ 6 ሰዓት ስለሆነ ወደ 9 ሰዓት ይቆርባሉ ማለት ነው። ከሌሊቱ 9 ሰዓት ከቀኑ 9 ሰዓት ሲደመር 18 ሰዓት
ይሆናል ማለት ነው። ስለዚህ የሚቀድሱ ካህናትም የሚቆርቡ ምዕመናንም ግዴታ 18 ሰዓት መጾም አለባቸው። ምክንያቱ የእህል ጠረን ይሆን ሌላ ስሜት ከሆዳቸው ወይ ደግሞ ከአፋቸው ጠረን መራቅ አለበት ማለት ነው። አንድ ሰው እያስገሳው መቀደስ ወይ ደግሞ መቁረብ የለበትም። ስለዚህ 18 ሰዓት ከእህል መከልከል ከውሃ መከልከል አለባቸው ማለት ነው። ስለዚህ እሁድ ስጋና የቅቤ ነክ ነገር ወይም ደግሞ ወተት እንደ እርጎ የመሳሰሉት የስጋ አይነት የመሳሰሉት እነዚህ ሁሉ የተከለከለ ነው እሁድ ማለት ነው። እሁድ ምን ስለሆነ ገሃድ ማለት ነው። ገሃድ ማለት ተውላጠ ዓርብ ወረብ ወይ ደግሞ የሮብና የዓርብ ተለዋጭ ማለት ነው። ተለዋጭ ማለት ነው። ስለዚህ የዓርብና የሮብ ተለዋጭ ከሆነ ገሃድ ታዲያ ዘንድሮ ሰኞ አይደለ እንዴ? ምን አገናኘው? ሰኞና ሮብና ዓርብ ምን አገናኘው? ተቀያሪ ወይ ደግሞ ተለዋጭ የተባለው እኮ ለዓርብና ለሮብ ነው እንጂ ለማክሰኞ ለሰኞ አይደለም የሚሉም ብለው የሚጠይቁ አንዳንድ ሰዎችም ለምሳሌ ይህን ሕግ ሲሰሩ 318 ሊቃውንት ሲሰሩ ለዓርብና ለሮብ ተብሎ ነው የተሰራ። ግን አንድ ዓመት ተጾሞ ዓርብና ሮብ ብቻ በሚውልበት ተጾሞ በሌላ የሚበላ ከሆነ ግን ይረሳል፣ ያኛውም እየተሻረ ይሄዳል። ስለዚህ በዛ ሕግ ሆኖ ቀጥለዋል፣ እንዲጾም ተወስነዋል ማለት ነው። ስለዚህ በዚህ እንጾመዋለን። ሁለተኛ ግዴታ እሁድ 6 ሰዓት ከሌሊቱ ሰኞ ስለሚቀደስ ግዴታ እሁድ እስከ ማታ የሚቆርቡም የሚቀድሱም ከበሉ 18 ሰዓት ስለማይሞላ ግዴታ ዋዜማ ላይ የልደት ወይ ደግሞ የጥምቀት ዋዜማ ገሃድ ይጾማል ማለት ነው። ሁለቱ ገሃድ አለው። ገሃድ በሁለት ቀን የልደት ገሃድ አለው። የልደት ዋዜማ ገሃድ አለው። የጥምቀት ዋዜማም ገሃድ አለው። ስለዚህ ጾሙ ስም ነው ሁለት እየጠራን ያለን ነው እንጂ አንድ ገሃድ ነው ያለ ማለት ነው። ስሙም አንድ ነው። ስለዚህ የጥምቀት ገሃድ አለው፣ የልደትም ገሃድ አለው። ገሃዱ ደግሞ ዋዜማ ላይ ነው ማለት ነው። ስለዚህ ዘንድሮ ብዙዎች ሲጠይቁ ቅዳሜ ይጾማል ወይ የሚሉ አሉ። ቅዳሜ አይጾምም፣ ስጋም ይበላል፣ የጾሙም የፍስክም ይበላል። ቅዳሜ ማለት ነው የ2018 ዓመተ ምህረት የጥምቀት ዋዜማ እሁድ ነው። የእሁድ ዋዜማ ያለችው ቅዳሜ ደግሞ ትበላለች ማለት ነው። ሲጀመር እንደዚህ ብላችሁ የምትጠይቁ የተለያዩ ጥያቄዎች የሚቀርቡት ሁል ጊዜ አምና ተነግሮን ዘንድሮም እንጠይቃለን፣ ዘንድሮ ተነግሮን ለሚመጣው ዓመትም ሁሌ እንደ አዲስ እንጠይቃለን። ስለዚህ አንድ የጠይቀን ማወቅ ይኖርብናል። መጠየቅ ኃጢአት አይደለም። ግን ገሃድ የጥምቀት ገሃድ አንዲት ናት ማለት ነው። የጥምቀት ገሃድ አንድ ነው። የጥምቀት ገሃድ አንዲት ናት። እሷም ዋዜማ ላይ የምትጾመው ናት ማለት ነው። የልደት ዋዜማ ገሃድ አንድ ነው። እሱም የዋዜማ ላይ የሚጾመው ነው እንጂ ሁለት ጊዜ የዋዜማ የሚባል የለም ማለት ነው። ስለዚህ ዋዜማ ከተባለ የእሁድ ዋዜማ ቅዳሜ ነው። የቅዳሜ ዋዜማ ደግሞ ዓርብ ነው ማለት ነው። ከበዓሉ አስቀድማ የምትገኝ ዕለት ማለት ነው። ስለዚህ 2018 ጥምቀት ሰኞ ስለሚውል ቅዳሜ አይጾሙም ማለት ነው። ቅዳሜ ስጋም ይበላል፣ ሌላ ነገርም ይበላል። ስጋ ካገኘ ስጋ መብላት ይቻላል፣ ሌላም ይበላበታል ማለት ነው። የኦርቶዶክስ ምግብ የሆነው እሁድ ይበላል። የሚበላው ግን ስጋ፣ ቅቤ ወዘተ እነዚህ ክልክል ነው። ከጥሉላት ውጭ ያለው ሁሉ ይበላል እሁድ ማለት ነው። ጥሉላት ነክና ስጋ ነክ ግን ክልክል ነው። ገሃድ ስለሆነ አይበላም ማለት ነው። ለምንድን ነው ከጥሉላት ውጭ ያለው እንድንበላ የተፈቀደልን ከተባለ እሁድ መጾም ክልክል ስለሆነ ማለት ነው። እሁድ እንድንጾም አልታዘዝንም። አባቶቻችን 318 ሐዋርያት አባቶቻችን አላዘዙም ማለት ነው፣ እሁድ እንድንጾም ማለት ነው። ስለዚህ
ቅዳሜ የምትጾመው ግን ቅዳሜ የምትጾመው እሁድ ከዋለ ጥምቀት ቅዳሜ እንጾማለን። ቅዳሜ ይጾማል። ቅዳሜ እሁድ ሲውል ልደትና ጥምቀት አርብና ሮብ ሲውል አስቀድመን ማክሰኞና ሐሙስ እንጾማለን ማለት ነው። ጥምቀት ለምሳሌ ሮብ ከዋለ አስቀድመን ዋዜማ ላይ ማክሰኞ እንጾማለን። ጥምቀት አርብ ከዋለ አስቀድመን ሐሙስ እንጾማለን። ከሐሙስ እንጾማለን ማለት ነው። ሐሙስ እንጾምና ከስጋ ከጥሉላት ሁሉ ሐሙስ እንጾምና አርብ በዋለበት ጥምቀት ይበላል። ስጋ ጥሉላት ምናምን ስለሚበላ ሌሊት ስለሚቀደስ ማለት ነው። ልደትም እንደዛ ማለት ነው። ልደት ሮብ ከዋለ ማክሰኞ እንጾማለን ሮብ ስለሚበላ። ልደት አርብ ከዋለ ሐሙስ አስቀድመን እንጾማለን። ልደትና ጥምቀት እሁድ ከዋለስ ቅዳሜ እንጾማለን። አስቀድመን ቅዳሜ እንጾማለን። ልደት አጠቃላይ ጾም ነው ስላልተፈታ ጥር ላይ ስለሆነ ግን ጥምቀት እሁድ ከዋለ ቅዳሜ እንጾማለን። የምንጾመው ግን ጥሉላትና ስጋ ነክ እንጾማለን። ሌላ ነገር ግን 3 ሰዓት ተበልተው እሁድ ሌሊት ስለሚቀደስ 3 ሰዓት እስከ 9 ሰዓት ያለው ከሌሊቱ 18 ሰዓት ይሞላል ማለት ነው። ስለዚህ ቅዳሜ ከጥሉላት እና ከስጋ ነክ ሁሉ እንርቃለን፣ አይበላም ማለት ነው። ጥምቀት ሰኞ ከዋለስ ገሃዱ መቼ ነው የሚሆነው ካልን ደግሞ እሁድ ነው ማለት ነው። የዘንድሮ ገሃድ አሁን የዋለው እሁድ ነው። እሁድ 10 አይደለ? እሁድ ማለት ነው። እሁድ ግን የምንጾመው ከጥሉላትና ከስጋ ነክ ነገር ሁሉ እንጾማለን። ሌላ ነገር የጾም ምግብ ግን እንመገባለን ማለት ነው። የሚቀዱስና የሚቀበሉ 3 ሰዓት በልተው ምሳም ራትም አይበሉም። ሌሊት 9 ሰዓት ስለሚቆርቡ ማለት ነው። ከቀኑ ከቀኑ 9 ሰዓት ከውሃና ከምግብ ይርቃሉ ማለት ነው። 3 ሰዓት ጠዋት በልተው ማለት ነው። ከሌሊቱ 9 ሰዓት ሲቆርቡ 9ና 9 ሲደመር 18 ሰዓት ከእህል ይርቃሉ ማለት ነው። ስለዚህ በዚህ ልንረዳው ይገባል ማለት ነው። ሁል ጊዜ እንደ አዲስ ስንጠይቅ እንደማናውቅ መወዛገብ የለብንም። ለምን? ምክንያቱ ተቀምጠዋል ስርዓቱ በቤተ ክርስቲያን። ቅዳሜና እሁድ ሲውሉ ብዙዎች ይጠይቃሉና እሁድ አርብና የልደት እኮ ገሃድ የለውም የሚሉ ሰዎች አሉ። የልደት እኮ ገሃድ የለውም፣ ራሱ የቻለ ጾም ነው። ጾም እኮ አርብና ረቡዕ እኮ አብይ ጾም ላይ አሉ። አርብና ረቡዕ እኮ ጾመ ማርያም ላይ የፍልሰታ ላይ አሉ። አርብና ረቡዕ እኮ የሐዋርያት ጾም ላይ አሉ። 7 አጽዋማት አላት ቤተ ክርስቲያን። እነዚህ ደግሞ ገሃድ ብሎ የሁለቱ ይጠቅሳቸዋል። የልደትም ገሃድ አለው፣ የጥምቀትም ገሃድ አለው። ከሰዎች እየጠየቅን አይደለም የምንረዳው። መጻሕፍቱ ምን ይላሉ ነው። እና ሁላችሁ በዚህ ለእግረ መንገድ ፍትሕ መንፈሳዊ ፍትሐ ነገሥት ገዝታችሁ ምእመናን እያንዳንዳችሁ በቤታችሁ ብትይዙትና ይህን ስለ 7 አጽዋማት የምናገኘው ደግሞ አንቀጽ 15 አንቀጸ ጾም ተብሎ የሚጠራ አንቀጽ 15 ላይ መጽሐፉ ገዝታችሁ ብታነቡት በጣም መልካም ነውና የልደትና የጥምቀት ዋዜማ ላይ ገሃድ አለው። ገሃድ ማለት ደግሞ ተለዋጭ አስቀድመን የምንጾመው። ምክንያቱ ልደትና ጥምቀት አርብና ረቡዕ ከዋለ በዋለበት ሰዓት ስለሚበላ እንጾመዋለን ማለት ነው። ቅዳሜና እሁድ ሲውል ደግሞ ወይ ደግሞ ሰኞ ሲውል ደግሞ ሌሊት ስለሚቀደስ አስቀድመን ዋዜማ ያለው ከጥሉላት እንጾማለን ማለት ነው። በተለይ የጥምቀት ማለት ነውና ስለዚህ በዚህ ልንረዳው ያስፈልጋል። እንግዲህ የቤተ ክርስቲያናችን ስርዓት አባቶቻችን አስቀምጠውታል። 318 ሊቃውንት የቤተ ክርስቲያን እንዲህ ይላል። ሰርአያነ ሰለስቱ ምዕት ርቱዓነ ሃይማኖት፣ እውነተኛ ሃይማኖታቸው የቀናች የቤተ ክርስቲያናችን ስርዓት ያስቀመጡ
በአንድ አምላክ እናምናለን፣ በአንዲት ቅድስት ቤተክርስቲያን እናምናለን፣ በአንዲት ጥምቀት እናምናለን። ስርየተ ኃጢአት የሚገኝባት ጥምቀት በሷም እናምናለን ብሎ ሰርዓያን ሕጋቲሃ ለቤተ ክርስቲያን የቤተ ክርስቲያን ስርዓት የሰሩልን አባቶቻችን ምን አሉ ብለን ስንመለከት ሰርዓያን ሕጋቲሃ ለቅድስት ቤተ ክርስቲያን ዘውእቱ መርአዊሃ እግዚአብሔር አምላክነ። አባቶቻችን እነዚህ 318 ሊቃውንት የቤተ ክርስቲያን ስርዓት ሰርተው ያስቀመጡልን ፍትሐ ነገሥት እነሱ ሰርተው ያስቀመጡልን ነውና በእውነት ፍትሐ ነገሥት ምን ይላል ልንል ይገባል ነው እንጂ መምህረ ገለ እንደዚህ ብለዋል፣ ሊቀ ሊቃውንት እንደዚህ ብለዋል፣ መጋቤ ሐዲስ እንደዚህ ብለዋል ብለን ግራ እየተጋባን እነሱ ሊቃውንት የሚመሩበትም ፍትሐ ነገሥቱ ነው። ከፍትሐ ነገሥት ውጭ ማንም ሊቅ ከራሱ አፍልቆ ሀሳብ የሚሰጥበት ምንም የለም። ቅዱስ ነቢዩ ኤርምያስ ምን አለ? መጠየቅ ያስፈልጋል። የቤተ ክርስቲያናችን የሐዋርያት ስርዓት ምንድን ነው? የ318 ሊቃውንት ስርዓት ምንድን ነው? የቤተ ክርስቲያናችን ስርዓት፣ የሊቃውንት ስርዓት፣ የቤተ ክርስቲያናችን ስርዓት፣ ቤተ ክርስቲያን ስርዓተ ጾም ምንድን ነው ብለን መጠየቅ ያስፈልጋል። ዝም ብለን በግምት በመሰለኝና ሰምቼ የነበረ በማለት ከምንሄድ መጽሐፍ ምን ይላል ነው፣ ቤተ ክርስቲያን ምን ትላለች ነው፣ ሊቃውንት ቤተ ክርስቲያን ምን ይላሉ፣ 318 ሐዋርያት ምን ያቆዩልን ምን ያስቀመጡልን ስርዓት ብለን መጠየቅ ያስፈልጋል ነው እንጂ ዝም ብለን ሰምተን ብቻ መሄድም ተገቢ አይደለም። የእግዚአብሔር ልጆች ምን ያላለ መሰላችሁ? ትክክለኛ መንገድ ማወቅና አባቶቻችን የመጡባት መንገድ ቀጥተኛ እምነት ትክክለኛ ስለ ጾም ስለ ጸሎት ያስተማረውን አባቶቻችን ምን ይላሉ ብለው መጠየቅ አስፈላጊ ነው። ነቢዩ ኤርምያስ ምዕራፍ 6 ቁጥር 16 ላይ 3 ነገር ይነግረናል እዚህ ላይ ማለት ነው። የቀደመችውን መንገድ ጠይቁ አለ። የቀደመችውን መንገድ ከጠየቅን ስለ ጾም እንረዳለን፣ ስለ ጸሎት እንረዳለን፣ ስለ እምነታችን እንረዳለን፣ ስለ ትክክለኛ እምነት እንረዳለን ማለት ነው። ሁለተኛ መልካሚቱን መንገድ ወዴት እንደሆነች እወቁ ይላል። ትክክለኛ መንገድ ወዴት እንደሆነች ደግሞ ጾሙ ስንባል የምንጾምባት ናት፣ ጸልዩ ስንባል የምንጸልይባት ናት። ቤተ ክርስቲያን ያለችን ስንሰማ ነውና ጠይቀን የምንረዳውን መልካሚቱን መንገድ ወዴት እንደሆነች እወቁ ነው የሚለው። መልካሚቱ መንገድ ጾም ያለባት፣ ፍቅር ያለባት፣ ትሕትና ያለባት፣ ጸሎት ያለባት፣ ታናሽ ታላቁን ታላቁ ደግሞ ታናሹን ሲመክር እንደ ቤተ ክርስቲያናችን ስርዓት ነውና ይህን ካወቅን የቤተ ክርስቲያን ስርዓት መጠበቅና ማወቅ አይከብደንም ማለት ነው። ሶስተኛ በእርሷ ላይ ሂዱ ነው የሚለው። በእርሷ ላይ ሂዱ እንግዲህ ፍትሐ ነገሥት ተቀምጦልናል። በፍትሐ ነገሥት መሰረት ብቻ ነው ልንሄድ የሚገባ ማለት ነው። ስለ 7 አጽዋማት ተቀምጦልናል። 7 አጽዋማት የነቢያት ጾም፣ የገሃድ ጾም፣ የልደትና የጥምቀት ዋዜማ ማለት ነው፣ የነነዌ ጾም 3፣ አብይ ጾም 4፣ ጾመ ድህነት 5፣ ጾመ ሐዋርያት 6፣ ጾመ ፍልሰታ ሐዋርያት የጾሙት እሱም ማለት ነው 7 አጽዋማት። እነዚህ ከነሰዓታቸው ስንት ሰዓት መጾም እንዳለብን ተቀምጧል። ምን ላይ? ፍትሐ ነገሥት። ምናልባት ማይጾሙት ሰዎች ግን ሁል ጊዜ ይጠይቃሉ። ዛሬ ይበላል፣ ነገ ይበላል፣ እንዴት ነው የምናደርገው ይላሉ ማለት ነው። እባካችሁ ሁል ጊዜ የቤተ ክርስቲያናችን ስርዓት ማወቅ፣ የፍትሐ ነገሥት ስርዓት ማወቅ፣ አንቀጸ ጾም ማወቅ፣ የቤተ ክርስቲያናችን አጽዋማት ጠንቅቆ ማወቅ። አንድ ኦርቶዶክስ ከሆነ የቤተ ክርስቲያን አጽዋማት ጠንቅቆ ማወቅ አለበት። ማወቅ ብቻ ሳይሆን ደግሞ መጾም አለበት። የእግዚአብሔር ልጆች አሁን ሁል ጊዜ ብዙ ስጋ ቤቶች በጾም ላይ 7 አጽዋማት 7 አጽዋማት እየተሻሩ እየፈረሱ የቤተ ክርስቲያን ስርዓት የሚያከብርላት ጠፍቶ እያንዳንዱ የነቢያትና የነቢያት ጾም የሐዋርያት ጾም እያንዳንዱ ስጋ ቤት ተከፍቶ ሃይባይ ጠፍቶ ለዚህ ነው ግራ እየተጋባ ያለ ሰውና በእውነት የቤተ ክርስቲያን ሊቃውንት የቤተ ክርስቲያን አባቶች ካህናት በእውነት ስለ 7 አጽዋማት ማስተማርና ማሳወቅ ምእመናን እንዲጾሙ እንዲጸልዩ ወደ እግዚአብሔር እንዲቀርቡ የቤተ ክርስቲያን ስርዓት እንዲያከብሩ የአባቶቻችን ሊቃውንት ያስቀመጡልን የሐዋርያት ስርዓት የ318 ሊቃውንት ስርዓት የሊቃውንት ስርዓት የቤተ ክርስቲያናችን ስርዓት ሁላችን ልናከብረው ይገባል ማለት ነው። ማክበር ብቻ ሳይሆን ልንጾመው ልንፈጽመው ይገባል። እዛ አንበሩ አበዊነ አባቶቻችን ያስቀመጡልን አባቶቻችን ያኖሩልን እኛ ልንጾምበት ልንጸልይበት ጾመን ጸልየን ወደ እግዚአብሔር የምንቀርበት ከእግዚአብሔር የምንነጋገርበት የምንገናኝበት ጾምና ጸሎት ስለሆነ
ይህን ማወቅ ያስፈልጋል የእግዚአብሔር ልጆች። ስለዚህ አትወዛገቡ። የ2018 በዓለ ጥምቀት ሰኞ ይውላል። የሰኞ የጥምቀት ገሃድ ደግሞ እሁድ ነው። እሁድ የምንጾመው ግን ከስጋ ከቅቤ ከወተት እንጾማለን። ከጥሉላት እንጾማለን፣ ከሌላ ግን አንጾም። የሚቀዱስና የሚቆርቡ ግን እሁድ ሰኞ የሚቆርቡ ሰኞ የጥምቀት ዕለት የሚቀድሱ 3 ሰዓት በልተው 7 ሰዓት ምሳ ላይ መብላት አይችሉም፣ ራትም መብላት አይችሉም። ስለዚህ እሁድ ከውሃና ከምግብ ጠዋት 3 ሰዓት ብቻ በልተው 9 ሰዓት ከውሃና ከምግብ ይከለከላሉ ማለት ነው። ሰኞ ሌሊት ደግሞ እሁድ ለሰኞ ሌሊት 9 ሰዓት ሲጨመርበት 18 ሰዓት በ18 ሰዓት ይቆርባሉ ማለት ነው። በ18 ሰዓት ይቆርባሉ። የክርስቶስ ስጋና የክርስቶስ ደም የሚቆርቡት ማለት ነው። እና በዛን ሰዓት ነው፣ እንደዛ ነው። 18 ሰዓት መሙላት አለበት። ስለዚህ በዚህ ብንይዘው መልካም ነው። እግዚአብሔር ከሁላችን ጋር ይሁን። አክፍሎት ያለው ግን የቅዳሜ ስዑር ብቻ ነው አክፍሎት ያለው ማለት ነው። ለምንድን ነው ታዲያ ምእመናን ካህናትና የልደት ካህናትና የሚቆርቡ ሰዎች እያከፈሉ ያሉ ከተባለ ግን 18 ሰዓት ስለማይሞላ ነው። 18 ሰዓት ስለማይሞላ ነው እንጂ አክፍሎት ያለው የቅዳሜ ስዑር ወይ ደግሞ የፋሲካ ዋዜማ ነው ማለት ነው። የፋሲካ ዋዜማ አርብ ተበልተው ቅዳሜ አይበላም። ሐዋርያት የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ሳናይ አንበላም ብለው የጾሙት ሐዋርያት ነውና ምእመናንም ይህን ይጾሙታል ማለት ነው። የጥምቀትና የልደት ግን ህዝቡ ያከፍላል አያከፍልም የሚለው አያከፍልም። የሚችል ማክፈል ይችላል፣ ማንም አይከለክለውም። ግን እንደ ሕጉ ግን እስከ ምሽቱ ወይ ደግሞ እስከ ፀዓተ ኮከብ እስከ ማታ ነው እንዲጾሙ የሚለው ማለት ነው። ጥምቀት እሁድ ከዋለ ግን ቅዳሜ ከጥሉላት ብቻ ነው የሚጾሙት ምእመናን እንጂ እስከ ማታ አይጾሟትም። ቅዳሜ ጾም ስለማይፈቀድ ከጥሉላትና ከስጋ ይጾማሉ። እሁድ ከዋለ ጥምቀት ማለት ነው። ሰኞ ከዋለ ጥምቀት ደግሞ እሁድ እና ቅዳሜ መጾም ስለማይቻል ከጥሉላት ብቻ ነው መጾም የሚችሉት ማለት ነው። የሚቆርቡ ምእመናን የሚቀድሱ ካህናት ሰኞ የሚቀድሱ ካህናት ዕለተ ጥምቀት ሰኞ የሚቆርቡ ምእመናን ከሆነ ግን እሁድ ከቀኑ 3 ሰዓት በልተው ማለት ነው ምሳ ሰዓትም ራትም መብላት አይችሉም። 18 ሰዓት መጾም ስላለባቸው 6 ሰዓት ከሌሊቱ ቅዳሴ ስለሚገባ ቅዳሴ ደግሞ የቁርባን ሰዓት ደግሞ ወደ 9 ሰዓት ስለሆነ 18 ሰዓት የሚሞላው ያን ጊዜ ስለሆነ በዚህ ብንየው መልካም ነው። እግዚአብሔር ከሁላችን ጋር ይሁን። ሰላም እግዚአብሔር ይብዛላችሁ የእግዚአብሔር ቤተሰቦች። ምናልባች የፍትሐ ነገሥት ብናነበው መልካም ነው። አንቀጽ 15 ላይ ፍትሐ ነገሥት እንዲህ ይላል። ሁላችሁ ለሌሎችም ሼር አድርጉላችሁ። ፍትሐ ነገሥት አንቀጽ 15 ላይ የልደትን የጥምቀትን ዋዜማ መጾም ነው። አንድም በልደት በጥምቀት ዋዜማ ከምግብ መከልከል ነው። አንድም የልደትን የጥምቀትን ራት መጾም ነው። የልደትን የጥምቀትን ዋዜማ ማለት ነው። የሚቆርብ ሰው አክፍሎ ያድራልና አንድም የልደትን የጥምቀትን ዋዜማ ጥሉላት መተው ነው። ይህንንም ገሃድ ይለዋል። አንድም ጋድ ይለዋል። ለውጥ ማለት ነው። ተውላጠ ኦፍ ሲል ልደትና ጥምቀት አርብ ረው ሲውል ጥምቀት አርብ ረው ሲውል የዚያ ለውጥ ማክሰኞ ሐሙስ ይጾማልና እሁድ ቅዳሜ ሰኞ ማክሰኞ ሲውል ይጾማልስ ቢሉ ይል ጥያቄ ምልክት ነው። እሁድ ቅዳሜ ሰኞ ማክሰኞ ሲውል ይጾማልስ ቢሉ ይህ ስርዓት አንድ ጊዜ ከተሰራ አይፈርስምና አንድ ጊዜ ሲጾም አንድ ጊዜ ሲቀር እንዳይረሳ ወእምኔሆሙ ዘይሐጽጽ
እምሉ ወይከውን ከመረቡ ወዓርብ ከእነዚህ በሰዓት የሚያንስ እንደ ዓርብ፣ ሮብ 9 ሰዓት እያለ ይቀጥላል ማለት ነው። ስለዚህ የሰኞ ሲውል ቅዳሜና እሁድ ከጥሉላት እንጾማለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ የሚያወዛግብ ነገር ምንም የለው። ጠይቃችሁ መረዳት መልካም ነው፣ ግን ፍትሐ ነገሥት ሁላችሁ ብታነቡት መልካም ነው። እያንዳንዱ ከ7 አጽዋማት አስቀምጦልናል። ከ7 አጽዋማት ደግሞ አንዱ ደግሞ ገሃድ ነው። የልደትና የጥምቀት ዋዜማ ብሎ ለይቶ አስቀምጠዋል። የልደት ዋዜማ፣ የጥምቀት ዋዜማ ብሎ አስቀምጦታል። እሱ ደግሞ ምን ይለዋል? ገሃድ። ገሃድ ደግሞ ከ7 አጽዋማት አንዱ ነው ማለት ነው። ስለዚህ ይጾማል አይጾሙም የሚለው ገሃድ አንድ ነው። የጥምቀት አንድ ገሃድ አለው። የልደት አንድ ገሃድ አለው። ስለዚህ የ2018 ዓመተ ምህረት የጥምቀት ገሃድ ዋዜማ ላይ እሁድ ይጾማል ማለት። እሁድ የምንጾመው ደግሞ ከጥሉላትና ከስጋ ነው እንጂ እሁድ ስለማይጾም ከሌላ ምግብ ግን እንበላለን፣ ውሃም እንጠጣለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። በዓለ ጥምቀት የሰላም የፍቅር በዓል ያደርግልን። እግዚአብሔር ሁላችን ይባርከን ይቀድሰን። ይህን ሁሉ እንዲሰማው